እና አንድ አይነት ነገር የለውም። በቃ ሁሉም የተለያየ አይነት አስተምሮ እያለው ግን አንድ ላይ ህብረት ያደርጋል። ወደ ሌላው ስትሄድ በቅዱስ ቁርባንም ዙሪያ ስትመጣ፣ በሚስጥራትም ዙሪያ ስትመጣ ስፔሻሊ በቅዱስ ቁርባን ላይ አሁን አንድ መካነ ኢየሱስ ጋር ብትሄድ፣ ወደ ጴንጤኮስታሉ ስትመጣ ያኛው የትኛው ነው ትክክለኛ የምትወስደው ያኛው አማናዊ ነው ብሎ ያስተምራል። ላይክ ያስፈልጋል ኤሰንሻል ነው ለሳልቬሽን ይላል። እዚህ ጋር ያለው ደግሞ ኤሰንሻል አይደለም፣ እሱ ሲምባሊክ ነው፣ ፊዚካል ፕሬዘንስ የለም፣ ስፒሪቹዋል ብቻ ነው ምናምን ብሎ ይልካል። እና ለሳልቬሽን ኤሰንሻል ከሆኑ ነገሮች የሆኑ ነገሮች ሆኖ በሚስጥራት ዙሪያ የተለያየ አይነት ነገር ካለ እንዴት ነው ማለት ሳልቬሽን በጣም ወሳኝ ነገር ነው። በቃ የሰው ልጅ ዋና ነገሩ ምንም መጠራጠር የሌለበት ጥያቄ ሊኖረው የማይገባው ነገር ቢኖር ሌላ ነገሮች ተጨማሪ ኤክስትራ ነገሮች እንዳሉ ሆነው የሳልቬሽን ጉዳይ ነው፣ የመዳን ጉዳዩ ላይ ነው ጥርጣሬ ሊኖረው የማይገባው። እና በዚህ ነገር ላይ ደግሞ ኩዌስችን ማርክ ጥያቄ የሚያስነሱ ነገሮች ካሉ በቃ ሰው ራሱን መፈተሽ አለበት ብዬ ስላመንኩኝ ነው ያንን ማየት ሲጀምር በቃ ወደዚህ ነገር ውስጥ ሊድ ያደረገኝ መንገዱን ያስጀመረኝ ነገር ይሄ ነው። ከዛ በኋላ ያለው እንግዲህ ያው እግዚአብሔር ይመስገን ማለት ይችላል። በጣም ደስ ይላል። ያው በክርስትና ማዕከሉም የድህነት ጉዳይ ስለሆነ ድህነት ላይ የሆነ ችግር ካለ በቃ እንደዛ አይነት ቦታ ላይ ህብረት ማድረግ ራሱ አስቸጋሪ ነው የሚያደርገው። ግልጽ ነው። አንድ ሰው ግን ከታች ምን እያለች ነው? ማይ ሲስተር ዩ ሃቭ ኤቪል ስፒሪት ምናምን ኤኒዌይስ እሺ ለማለት ፈልጉ እንደሆነ ቢያንስ እንረዳዋለን። እና በቃ የሆነ ጴንጤ ጋር ትክክል ያልሆነ ነገር አለ፣ ፕሮቴስታንት ጋር የሆነ ስህተት ነገር አለ ከተባለ በቃ ክፉ መንፈስ አለበት ማለት ነው ያ ሰው። እኔ በጣም እኮ ነው የሚገርም ጌታን በስመ አብ። ፕሮቴስታንት ጋር ስህተት ትምህርት አለ ብሎ መናገር ኖርማል ይሄ ማለት በሰው ነው የተመሰረተው አይደል? እንግዲህ ማህበሩ እንደ ማህበር የፕሮቴስታንት ማህበሮች የጴንጤውም የምኑም በሰው ነው የተመሰረተው እና በሰው የተመሰረተውን ነገር ያመልኩታል። እግዚአብሔርን ሳይሆን በሰው የተመሰረተው ነገር በቃ እነሱ ሰውኛ የሆነውን አስተምህሮ ከተቃወማችሁባቸው በቃ በክፉ መንፈስ አለባችሁ ማለት ነው ብለው ይደመድማሉ። እና የሰውን አስተምህሮ ያመልካሉ። ለምሳሌ አሁን ያነሳሽው ነገር ቅዱስ ቁርባን፣ ጥምቀት ምናምን የሚስጥራት ላይ አሁን ቅርብ ጊዜ ጀምሮ የሰው ሰራሽ ትምህርት ነው ያላቸው። ማንም ሰው መጽሐፍ ቅዱስን ይዞ ጥምቀት አያድንም ማለት አይችልም። ማንም ሰው መጽሐፍ ቅዱስን ይዞ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ማለት አይችልም። እንዴ ታዲያ እነሱ መጽሐፍ ቅዱስን ይዘውት የለ እንዴ ይዘውት ይኸው እንደዚህ ያሉ አይደሉ ወይ ካላችሁኝ፣ አዎ ግን የሰው ትምህርትን አስበልጠዋል ከመጽሐፍ ቅዱስ ይልቅ። መጽሐፍ ቅዱስን ይዘውት ጥምቀት እንደሚያድን በግልጽ ቃል በቃል ጥምቀት ያድናል የሚል ቃል ራሱ አለ። ታውቃላችሁ? ጥምቀት ያድናል የሚል ቃል በቃል ማለት ነው። አስቡት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ቃል በቃል ጥምቀት ያድናል የሚል እያዩ ግን እነሱ ጥምቀት አያድንም ነው የሚሉት። ለምን ከተባለ ከመጽሐፍ ቅዱስ ይልቅ ሰው ሰራሹ ትምህርት የተቀበሉት እንደ ሰው የሆነው ትምህርት በልጦባቸዋል። እና ይህ ከሰው የተቀበሉት ሰው ሰራሹን ትምህርት ያመልኩታል። እንዲነካባቸው አይፈልጉም። እሱን የሚነካባቸውን ሰው የሆነ ከሰይጣን ነው የሚሉት። እና ኤኒዌይስ ሜሪ ሚስጥራት ላይ ፎከስ አድርገሽ ምናምን እንደዚህ ድህነት ላይ ትኩረት አድርገሽ እንደዚህ እነዚህ ነገሮችን መመርመርሽ በጣም ደስ የሚያሰኝ ነው። እና ያ በጣም ደስ ይላል። አሪፍ ነው። በርቺልን ምናምን ነገር። እስቲ ፕሮቴስታንቶችን ወደ ክርስትና ለመጥራት ቀላሉ መንገድ ብለሽ የምታስቢው አንቺ ምን አይነት መንገድ ነው? ማለት ያው እንግዲህ ፕሮቴስታንት የነበርሽ ሰው ነሽ ምናምን ፕሮቴስታንት እያለሽ እንግዲህ ቸርች ምናምን አቴንድ እንደምታደርጊ ምናምን አይነት ሰው ነሽ ብዬ አስባለሁ። እንግዲህ ቀደም ሲል ማለት ነው። ሆነም አልሆነም ግን ካየሽው አንጻር እንዴት ነው ፕሮቴስታንቶችን ሪች አውት ማድረግ የሚቻለው? ማለት በቀላሉ ፕሮቴስታንቶችን ወደ ቤተክርስቲያን ወደ ክርስትና ለማምጣት የሚቻለው እንዴት ነው? በየትኛው በኩል ቢኬድ አሪፍ ነው ብለሽ ታስቢያለሽ? አንቺ ከራስሽ አንጻር ማለት ነው። እሺ ቀላሉ መንገድ ምንድነው ብዬ ነው የማስበው እኔ። ቆም ብሎ የሰው ልጅ ቅድም እንዳልኩት ማለት ነው የድህነቱ ጉዳይ ላይ የሚያጠራጥር ነገር ካለ ጥያቄ ሊኖረው ይገባል። የዛ ጥያቄ ላይ ደግሞ በደንብ ዳሰሳ አድርጎ እግዚአብሔር ባገዘው መጠን መራመድ መቻል አለበት ብዬ አምናለሁ። ከዛ ሲቀጥል ግን ምንድነው ባይ ዘ ዌይ ሊያ መታለች፣ ሚዩት አድርጉልኝ። እኔ እሷን እያየሁ ማውራት አልችልም። ይቅርታ ሶሲ ሚዩት አድርጊልኝ። እና ምንድነው ብዬ ማስበው ምን መሰላችሁ? አንድ ቸርች ውስጥ ቆም ብላችሁ
አንድ ቸርች ተብሎ ቤተክርስቲያን ተብሎ ራሷ ክርስቶስ ብልቶቿ ደግሞ እኛ የሆንባት አንድ ቤተክርስቲያን አለች ተብሎ ከተወራ ያቺ ቤተክርስቲያን ወጥ የሆነ ቨርቲካሊም ሆሪዞንታሊም ወጥ የሆነ ቀጥ ያለ አስተምሮ ሊኖራት ይገባል። ይሄንን ማየት መቻል አለብን። አሁን አብዛኛው ሰው ፔንቴኮስታል ውስጥ አለ ምንድነው ካሪዝማቲክ ሙቭመንት አለ ይሄ በልሳን የመናገር እኔ አሁን ፔንቴኮስታል ነበርኩኝ እና ያው አብዛኛዎቹ እንደዛ ብለው አያስተምሩም ሚለው ያስተምራሉ ግን ላይክ አያስተምሩም ብሎ ደግሞ አከራካሪ ሀሳብ ያነሳሱ አለ። የሰው ልጅ ሲጠመቁ አሁን በፔንቴኮስታሊዝም ውስጥ ስትጠመቅ ለመዳን ማረጋገጫ እንደ ማህተም ኮፒ ሊንክ ሪፖርት እያደረጉ ነው ጋይስ ታብሎ ኮፒ ሊንክ እያደረጋችሁ ጋይስ እና ሪፖርት እያደረጉብኝ ነው። ታቡም ትንሽ ነው 400 ምናምን ሰዎች አላችሁ ታብታብ እያደረጋችሁ አረ ይቅር ይበላችሁ በእናታችሁ። አይዞሽ ገለቲ እና ምን ብለው ይላሉ እንደም ስትጠመቅ ልክ እንደ ማረጋገጫ ለሳልቬሽን አሹራንስ እንዲሆን በልሳን ቢናገር ተብሎ ያስተምሩት አለ ፔንቴኮስታሊዝም ውስጥ። ወደ ሌላኛው ቸርች አሁን ወደ ሉተራን ስትሄድ ሌላ ነው፣ አንግሊካኖቹ ጋር ስትሄጂ ሌላ ነው፣ ካልቪኒስቱ ጋር ሌላ ነው። ሁሉም የተለያየ አስተምሮ አለው። ሁሉም ግን የሚለው ምንድነው ስጠይቃቸው ይሄን ከየት አመጣኸው፣ ይሄን አስተምሮ ከየት አመጣኸው፣ ይሄንን ጥምቀት ለድነት አይሆንም ሲምቦል ነው የሚለውን ከየት አመጣኸው፣ የቅዱስ ቁርባንን ከየት አመጣኸው ብለህ ስትጠይቃቸው ሁሉም ከባይብል ነው ያወጣሁት ይላሉ። ባይብል ነው የነገረኝ ይላሉ። እንዴት አወቃችሁ ሲባል መንፈስ ቅዱስ ነው የተናገረኝ ይላሉ። ምንም አሹራንስ የለውም መንፈስ ቅዱስ መናገሩን አለመናገሩን። የአባቶችን ትምህርት ተቀበላችሁ አባቶች እኮ 2000 ዓመት ሙሉ እንደዚህ ሲያስተምሩ ነው ኤርሊ ቸርች ፋዘርስ የመጡት በጥምቀት ዙሪያ እንዲነስያቸው መንፈስ ቅዱስ ከዛ በላይ ኦልድ ነው ይላሉ። ግን መንፈስ ቅዱስ እንደሆነ ኢንተርፕሪቴሽኑን የሚሰጣቸው ራሱ ማረጋገጫ የለም። ሁሉም መንፈስ ቅዱስ ቢሰጣቸው ኖሮ አንድ ቀጥተኛ የሆነ ወጥ የሆነ አስተምሮ ይኖራቸው ነበርና ሁሉም በየቦታው የተለያየ አይነት አስተምሮ ካለ ስፔሻሊ ሌላው ቢቀር ኤክስትራ የምንላቸው ነገሮች ቀርተው በነገረ ድህነት ዙሪያ ሁሉም ብራንች ላይ የተለያየ አይነት አስተምሮ ካለ ይሄ በጣም አጠራጣሪ ነው ብሎ አንድ ወጥ ወደሆነ ቀጥተኛ ወደሆነ አስተምሮ ወዳለበት ነው መዞር ያለበት። ይሄንን ብቻ ማየት በቂ ነው። በቃ ሶላ ስክሪፕቸር ማየት ብቻ በቂ ነው። እዚህኛው ቸርች መተህ ብትጠይቀው መጽሐፍ ቅዱስ እንደፈለገ ይፈታዋል። ስትጠይቀው ልክ ነኝ ይልሃል። እዛም ብትሄድ ልክ ነኝ ይላል። እዛም ብትሄድ ልክ ነኝ ይላል። ግን ብትጠይቃቸው ሁሉ ምንጫችሁ ምንድነው ሶርሳችሁ ስትል ባይብል ነው ይላል። ስለዚህ አንድ ባይብል እያነበቡ የተለያየ 10 20 30 አይነት አስተምሮ ካለ ችግር አለ ማለት ነው። በጣም ቀላሏ ነገር እቺ ነች። በቃ የሰው ልጅ ካወቀ ሶላ ስክሪፕቸር ማየት መቻል አለበት። እና ተጨማሪ ደግሞ ምንድነው አሁን አብዛኛው ፕሮቴስታንት እምነት ላይ ያለ ሰው ላይክ በዘፈቀደ በቃ ኢየሱስ ስለተባለ ተሳስተን እኮ ኢየሱስ ስለተባለ ኦንሊ ጂሰሶች ጋር ዘው ብለን የምንገባበት ጊዜ አለ። የእውነት ነው የምላቸው ኦንሊ ጂሰሶች ኢየሱስ ኢየሱስ ስላሉ ብቻ እነሱ ጋር መንገባበት ጊዜ አለ። እነሱም ልሳን ይናገራሉ ምናምን እና ማወቅ ማንበብ መጽሐፍ ቅዱስ ለምንድነው አንድ መጽሐፍ ቅዱስ ይዘን ለምንድነው የተከፋፈለ ትምህርት ያለን ለምንድነው ወጥ የሆነ ነገር የሌለን የሚለውን ነገር መጠየቅ መቻል አለብን። እቺ በጣም ሲምፕሏ ነገር ነች ብዬ ነው ማስበው። አኪል ሶላ ስክሪፕቸር በራሱ በጣም ሲምፕል ነገር ነው። በቃ አንድ ክርስቲያን ፕሮቴስታንት ነኝ የሚል ሰው ጥያቄ አንስቶ ለመጠየቅ የድህነቱን ነገር ለማረጋገጥ ለማወቅ ሶላ ስክሪፕቸር በራሷ በቂ ነች ብዬ አስባለሁ። ትክክል። በጣም ደስ የሚል ሀሳብ ነው። ሶላ ስክሪፕቸርን ወይም ይሄ መጽሐፍ ቅዱስ ብቻ የሚሉት ትምህርት ማለት ነው። እሱ በደንብ ከታየ ትክክል። በቃ መጽሐፍ ቅዱስ ብቻ ውሸት ሆነ መጽሐፍ ቅዱስ ብቻ ውሸት ሆነ ማለት መጽሐፍ ቅዱስ ውሸት ሆነ ማለት ሳይሆን መጽሐፍ ቅዱስ ብቻ የሚለው የፕሮቴስታንቶች ሰው ሰራሽ ትምህርት ውሸት እንደሆነ ሰው ካወቀ ከዛ በኋላ በቃ ወደ ቅዱስ ፊት መለስ ወደ ቅዱስ መለስ ይላል። ታሪካዊ ክርስትናን ይመለከታል። ከዛ በኋላ ኢንዳፕ የሚያደርገው ኦርቶዶክስ ይላል። ታሪካዊ ምንድነው ጥንታውያን አብያተ ክርስቲያናት ላይ ነው ቢበዛ ማለት ነው እንጂ መጽሐፍ ቅዱስ ብቻ የሚለው ትምህርት ውሸት እንደሆነ ያወቀ ቀን አንድ ሰው በቃ ፕሮቴስታንት መሆኑን ያቆማል። ግልጽ ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት ውሸት እንደሆነ ያወቀ ቀን የተረዳው ቀን
ራሱ በፕሮቴስታንትን ሙሉ በሙሉ ጥያቄ ምልክት ውስጥ ይከተዋል እና ጥሩ ነው በጣም ደስ ይላል። በርቺልን ምናምን በርቱ ሌሎቻችሁም እናንተ ሄዱበት እኔ ልመለስ ወደ አዲስ ስራዬ። እሺ አኬ እናመሰግናለን። መልካም ቀን። ስራ አለኝ ያለ ነው። ቴንክ ዩ አክሊለ እግዚአብሔር ይስጥልን። እሺ እና እንዴት ናችሁ? ነው ህዝብ ጸጥ ያለው። እኔ እንኳን አኪ ቁጭ ብሎ ዞዊ እንኳን ያው ዊክነሷ ነው እናውቃለን። ሌሎቻችሁ አውሩ እንጂ እኔ እንኳን አኬ ቁጭ ብሎ እኮ ስናገር ምላሴ እንትን ይልብኝ ይሰባበርብኛል። ታውቂያለ እኔ አላየሽኝም እንደ 40 ነገር ሳወራ እኔ እኮ ለተኛ ነበር፣ ግን ያው አኬን እናንተ ላይ ጥዬ እንዴት ነው የምተኛው ብዬ ነው እኔማ ልተኛ ነበር ግን አይና እኮ መሽቷል እኮ እናንተ ጋር አርጋዱላ አልተው ብላኛለች። ሶሲ ብታይ አንዴ በውስጥ ትጽፍልኛለች፣ አንዴ ኮሜንት ትለኛለች። በውስጥ ትመጣና ካባሽ ወለቀ ትለኛለች። መች እንዳለበሰችኝ አላውቅም። ማን 52 ሰዎች እንዴ ሊያ ማናት ካባሽ ወለቀ ምትለው? አርጋዱላ ነች። አተኛም እንደ ምን ትሰራለች በዚህ ሰዓት? ማዘር ነው ቤኪ ደህና ነህ ግን? ከዚህ እንዴት ነው ወንድሜ? ሰላም ነው? ምነው ምንድን ነው ቀስ ብለህ ገዛ ሄደህ አንተን ጮክ ብለህ ከዚህ ያ መሽቷል እዚህ በጣም አይ ነው ገዜ ወይ እንዴት ነህ? አለሁ ትምህርት ይዘን ስለነበር ነው ጸጥ ያለ። ኧረ በጣም ሰምቻለሁ። ሜሪ ስለመጣሽ በጣም ደስ ብሎናል። እንኳን በሰላም መጣሽ ለነታለም። በሰላም መጣሽ። ዶክተር ሳምሪ የት አለች? መግባት ትችያለሽ። ዶክተር ነው ግቢስ ዝም አልሽ። ጣሰው ይሰማል? እጽ አትገባም? ሄኖክ እንዴት ናችሁ? እንዴት አደራችሁ? አንተ ጋር እንዴት አመሸክ? እንዴት ናችሁ? በዚሁ አጋጣሚ ገስት ስላገኘሁሽ በዚሁ ሀሳቤን ሪፍሌክት ላድርግ። ሜሪዬ እንኳን ወደ ቅድስት ቤተክርስቲያን ተጨመርሽልን፣ በጣም ደስ ብሎናል። እግዚአብሔር ደግሞ አበርትቶ እንግዲህ ድህነትሽን እንድትፈጽሚ ይርዳሽ። እንኳን ደህና መጣሽልን፣ በጣም ደስ ብሎናል። እግዚአብሔር ይመስገን። ወጣችሁ የነበራችሁ ሁላችሁም ደግሞ ወደዚች ወደ ጌታ መንግስት ሁላችሁንም ይጨምራችሁ። በጣም ደስ ብሎኛል ሜሪዬ፣ እግዚአብሔር ይመስገን። አሜን። ሄናዬ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በነገራችን ላይ ማለት ነው የሆነ ራሴን እንደ ሴሌብሪቲ እንዳልቆጥረው በጣም ደስ አለ። እንኳን ደስ አለሽ ሲባል በቃ ግን እግዚአብሔር ነው የምላችሁ። እኔ እንደዚህ አይነት ፍቅር አይቼ አላቅም። የእውነት ነው የምላችሁ። እኔ ሶሲ የምታውቂው ነው እንደዚህ ሆይ ሆይታውንም አልወደውም። እንዴት እንደምሸሽ ታውቂያለሽ። ያለበትም አልገባም። እንደዚህ የበዛም አቴንሽንም አልፈልግም። ግን የምታውቁኝ በራሳችሁ መንገድ ያወቃችሁኝ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ላሳያችሁኝ ፍቅር ሁሉ ወንድሞቼ፣ እህቶቼ እግዚአብሔር ያክብራችሁ። በጣም ወዳችኋለሁ። ሌላ ቃላት የለኝም ትያለሽ። እንዳልኩት ራሴን እንደ ሴሌብሪቲ እንዳይ ነው ያረጋችሁኝ። አመሰግናለሁ ሄናዬ፣ በጣም ቴንክ ዩ። እና እንደሱ ነው። እንደ ቀልድ ለጨዋታ ገብተን ትምህርት ተማማርንበት። ደስ ይላል። እሺ ማነሽ? ሰውን ማመን እኔ ስላላወቅሽ ነው። ነው አስገቢው ነይ ይኸው ግቢ። አስገብቻ ወንድ ነው አዎ ረሳሽኝ አይደለ? ወይኔ መታድ። እሺ ይሁን ችግር የለም። ደስታዬን ብቻ ገልጬ ልውረድ ለሜሪ። አረች ወይ ሜሪ ይቅርታ በጣም ቦነ ሜሪሻ፣ ቁጥርሽ ጠፍቶኝ እኮ ነው ያልደወልኩትኝ እንጂ የመጀመሪያው ቀን ልደውል ነበረ።
ኧረ ተው አንተ ወሊ ነው እንዲጠፋበት እግዚአብሔርን ሞባይል ያው ታውቂ አይደል? የሥራ ጉዳይ የሥራ ሞባይል እና በጣም ደስ ብሎኛል። በጣም በጣም እግዚአብሔርን በጣም በቃ ያው ከጅምሩ አብረን ስለነበረን ያለውን ሁኔታ ስለምንረዳዳ ስለምንግባባ በቃ ደስ ብሎኛል። እግዚአብሔር ይመስገን። በቃ ከዚህ በላይ ምንም ልል አልችልም። ሶሲ ግን አትዝጊኝ። እንደዚህ አይዋጣም። እግዚአብሔርን እንትን ሰው ማመኔ ጎዳኝ ስለሚል አካውንቱ የሆነ አኬም ስለነበረ እንትን ለማለት ነው። ይቅርታ። ብዙ ሰው ስለጎዳኝ ነው። ቃል ገብቶ ቃላቸውን ስላልጠበቁ ለዛ ነው አይደል? ሜሪ አትጎዳ ወንድማችን። የሰዓቷን ነገር ያለሽ በቃ ተግባብተናል። ቻው። መልካም ጊዜ ይሁንላችሁ። ልውረድ። አትቆይም? ከዚህ በላይ ሶሲ ስራ ላይ ነኝ። ማርያምን አሁን ራሱ አይቼ ነው የገባሁት። በቃ ደስ ብሎኛል። እሺ